የምችል ነገር ምን ያረጋል? አንተ የሚያገባ ነገር አለ አይደለም? ቢሞትብንስ? ከዚህ በፊት ብዙ ሰው ገድለህ ጥለሃል፣ አርደህ ገድለህ ጥለሃል። እኔ ከዛም ውጪ ደግሞ ህፃናትን ደፍረሃል እኮ አንተ እንደላከው ካውታ ሂሩታ ምንድነው የምታረገው? እንደማያውቅ እኮ ነው ነበር። ቁጭ በል አራዝለ ወድ ልጅ አምላካ አረ በእናታችሁ አረ ስለሆነ ልጅ ምን አረጋችሁ? አሻላ አንዴ ብር ከሆነ ሰው ትገድላለህ? አዎ ሰው ትገድላለህ። ኑር ቅስቃሴ አልፈልግም። ቤት አቶ ገዛኸኝ ቤት እንዳለ ነው እየተናገረ ያለው። ዘሩ ነው ሰምተኸኝ? ምንም አይነት መደናገጥ እሱ ፊት ልጁ በጣም ጠርጣራ ነው። ወንድሙን አያምንም እንኳን አንተ። በስነ ስርዓት ነገሮችን እንዲያወጣ አቶ ገዛኸኝ የት እንዳሉ እንድናቅ ለማድረግ ሞክር። ያን ስታረግ ነው ነገሮች የሚስተካከሉልህ። አይ የምትል ከሆነ ያስካትን ወንጀል በጠቅላላ ይዘህ ገብተህ ትተኛለህ። ነገሮች ይቀንሱልኝ የምትል ከሆነ ይሄን ስራ ትሰራለህ። እሺ ምን ተባበረን? እኛ ምን እንተባበረን? እሺ ችግር የለውም። እኔ ከሱ ጋር ሌላ ነገር አሴራለሁ ብትል የባሰ ነው የሚያሴርበት። ምን መንገድ ነው? ኧረ ችግር የለውም። እኔ ችግር የለውም በእኔ በኩል ይኸውልህ፣ ዘሩ እኛንም ይፈራራል። እንኳን አንተ ከሱ ጋር ደብል አድርገህ ልትሰራ ቀርቶ ማለት ነው አሲራ። ስለዚህ እንከታተላለን። ድብቅ ካሜራ አለን ቤት ውስጥ። ቃል በቃል ምንልህም ብቻ ነው ጠይቀው የምትወጣው። እሺ ምንድነው? ትገባለህ። ለምን መጣ ማለቱ አይቀርም። ምክንያቱም እዛ እስረኛውን ወይም የታገተውን ሰውዬ ጥላን የመጣው። ስለዚህ በስርዓት ቆልፌበታለሁ። አንድ ጉዳይ ላማክር ነው የመጣሁት። ይሄ ሰውዬ አይበቃውም ወይ ብለህ ልታወራው ነው የምትገባው። በቃ ይሄ ነው ያንተ አላማ። እሺ ከዛ እሱ የሚልህን መስማት ነው የምንፈልገው። ከዛ ደግሞ ገዛኸኝን አጥብቀህ ጠይቀው። የት እንደጠይቀው አብረው አይደል የሚሰሩት? መነጋገራቸው አይቀርም። ገዛኸኝን እፈልገዋለሁ። ሊጮህብህ ይችላል፣ አያገባህም ሊልህ ይችላል። አይደለም እኔ ማውራት የምፈልገው ነገር ስላለ ነው፣ ማወቅ ፈልጌ ነው በለው። ከዛ በኋላ አላፊ ነገር ካለ እኛ አለን እንገልባለን ነው። ስለምንገባ ቤተሰጠን ተልኮ ብቻ መወጣት እንኳን ዝም ብሎ የቃላት ጨዋታ አይደለም፣ ሌላ ነገር በተልኮ ሰርታል አይደል? አይከብድም፣ ቀላል። በዚህ ከተባበርከን እኛም እንረዳሃለን። መልካም። ስለዚህ ወደ ውስጥ ትሄዳለህ፣ ነገሮችን ለማስረዳት ሞክር። እሺ ተረጋጋ። ይሄ ወደ ኋላ መዞር ምናምን መጨነባበር አልፈልግም። አረ ችግር የለውም። እኔ ከዚህ ጉድ ብቻ ወጥ እሱን ትወጣለህ። ውድ ተመልካቾቼ ሮቤል እንግዲህ ቅድም ነግሬው ነበረ። ያርገው አላቀም ውስጥ ያለው ሜሞሪ ፋይሎቻችንን በጠቅላላ ወደኛ አርጋችሁ ፎርማታችሁ ኦሬዲ እንትን ሆኗል። ከዜሮ እንዲሰራ ተደርጓል ማለት ነው። የቤቱ ካሜራ አሁን እየሰራ ነው። ስለዚህ እሱ ይሄድ በቤት ውስጥ የሚፈጠረውን ነገር ላይቭ እያየን ችግር የሚፈጠር አይነት ከሆነ ገብተን ችግሩን ለመፍታት እንሞክራለን ነው የሚሆነው። አሁንም አብሮነታችሁ እንዳይለየን የእናንተ አብሮን መሆን የምናውቅበትን መንገድ እንግዲህ ለእናንተ አይደገምም። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ምን ሊፈጠር ይችላል እሱን እየገመታችሁ ጠብቁን። እንላከውና ደግሞ አይተን እንመለሳለን። አብራችሁን ቆዩ። ፕሬዘንት ማን ነው? አንተ ውሻ ልጅ ምን አባል ሰራ መጣ? ምንድነው? ምን አባል ሰራ መጣ? ያለው ነው ፊቱን በጨዋታ ይመጣል። ምን አባል ሰራ መጣ? ምንድነው? ቆልፌበት ነው እኮ መጣሁት። ቆልፌበት ምን ነው መጣሁት? ለምን ወስደህ ለፖሊስ አሰጠውም? ቁልፉ ምን ይሰራልኛል? ለኔ ቁልፉ ምን ይሰራልኛል? ትጩ ፈልጊ ነው እኮ መጣሁት። እሺ ምንድነው ፈልከኝ? መዛች ታውቃለህ? የሄደበት ቦታ ስለአባቴ ምን አገባ? ምን እናገባ ነገር አለ? ፈልጊ ምንድነው? ላውራ። ቆይ ተረጋጋኝ እኮ ጉዳይ እኮ ከኔ ጋር ነው እንጂ ከአባቴ ጋር አይደለም። ተረጋጋኝ። ልቀቀኝ እንዴ! አትጮህ እንጂ ተረጋጋኝ። ምንድነው ሐሳብህ? ግዛቸው የት ሄደው ነው ያለበት ቦታ? ምን የሚያገባ ነገር አለ? በጣም ፈልጊው እኮ ነው። ማን ፈልጋለህ? እኔ ፈልጊው ራሴ። እንዴ ምን ማታስብ ሌላ ነገር አታስብ። እሱ ከሆነ ቁልፍበት ነው የምታውት። ማንም ደግሞ ልጅ እኮ ተጎሳቆለ። ምን ለቀውስ
በጣም ተጎሳቁሏል። ሊሞት ይችላል እኮ። እስቲ አሁን ያልከውን ነገር ያ የታገተው ልጅ በጣም እንትን ብለዋል። አንተ ምን ያገባ ነገር አለ አይደለ? ቢሞትብንስ ሌላ ጣጣ ውስጥ ነው። ተረጋጋ እንጂ ምን ሆነህ ነው እንዴ? ይሞታል። ቢሞትብኝስ? እስከ ዛሬ ድረስ ከህፃን እስከ አዋቂ ድረስ ስትገድል ትዝ ብሎ ያውቃል? ሞት አይደለም የዚህ በሳል ቢሞት አሁን በሌላ ነው እኮ። እኔ ብቻ እኮ ነኝ ያለሁት እዛ። እንዴ ቢሞት እኮ እኔ አንተ ማን ኃላፊነት እንደወስድ ፈልገህ ነው? ተረጋጋ፣ አትጩህ። ተረጋጋ እንጂ የፈለግኩ ጉዳይ እኮ ስማኝ። በትክክል አሁን በግልጽ ነገር ስለ አባቴ ጉዳይ ነው ወይስ ሌላ ጉዳይ አለ? ትመጣባቸው ያለበት ነገር እኮ ነው። እንዴ ተረጋጋ። ምን ሆነህ ነው አንተ እንደዚህ የሚያስጮህ? ቆይ እንዴ ምን ተፈጥሮ ነው እንደዚህ? እንዴ ሲጀመር የሆነ ሰው ጠይቀዋል። ኧረ ማንም የጠየቀኝ ነገር የለም። እና ታዲያ ማንም ሳይጠይቅ ለምንድን ነው የምትጠይቀው? እኔ ፈልጌው ነው። አባቴ ምን ይሰራልሃል? እንዴት አይሰራልኝም? ጉዳይ አለኝ እኮ ከእሱ ጋር ነው። እንዴ ምን ሆነ? ጉዳይ አለኝ ከእሱ ጋር ነው። ምንድን ነው ጉዳይ? ምን ሆነ ነው እንዴ? ጉዳይ ነው ያልኩ ነው። ምንም ጉዳይ አይደለም እኮ። ታዲያ ምንድን ነው የፈለከው ጉዳይ ምንድን ነው? እኔ እኮ እየቀጠርኩ አይደለም። ማን ይቀጥራል? እና ተደረበት ምን ይሰራልሃል? እሱ እኮ ስለፈለክ አይደለም ብር ብቻ ፈልጌው ነው። ምን አባከ በትባል ምን ንገረኝ እያልኩ ነው። ንገረኝ። እሺ እነግርሃለሁ። ምንድን ነው? እሺ ተረጋጋ። ቆይ ተረጋጋ። ሰው እንዳጠራ ማንም እንዳይሰማ። እንዴ ተረጋጋ። የጠራው ሰው ይኖር። ኧረ የጠራው ሰው የለም። እገልሃለሁ። እሺ ማን እገልሃለሁ። ኧረ ምንም እንዳታረገኝ። እኔ ምን አደረኩ? እኔ መረጃ እኮ አላወጣሁም። አፍን ዝጋ። ያለብን ትልቅ ጉዳይ ትልቅ መረጃ እኮ ነው እጃችን ላይ ያለው። እንዴ ስለ አባቴ ሰው የታገተው ሰውዬ ቢሞት እንዴ ሌላ ጣጣ እኮ ነው። ለምን ድብና አይልም? አንተ የሚያገባ ነገር አለ? በጣም ተጎሳቁሏል እኮ። እንኳን ተጎሳቆለ ደም እየፈሰሰው ምን አገባ? አያገባኝም። ግን እኔ እኮ እንትን ብሎኝ እኮ ነው። እንዴ ቢሞት እኮ ሌላ ጣጣ እኮ ነው። ከዚህ በፊት ስንት ሰው ገድለሃል? ማግደል እኔ ገድያለሁ እንዴ? እኔ የተባልኩት ነገር ነው እንጂ ያረኩት ምን አረኩኝ እንዴ? ምን ሆነ ነው የምትባለው ነገር እኮ ሰው ገደል ነው፣ ሌላ ነገር አይደለም። እና አንተ የምታረገው ምንድነው እንዴ? ያንተ ስራ ምንድነው? ስማኝ ሰውዬ፣ ትግስት እኮ ያንተ ምንድን እኮ ያንተ ብጅ እኮ ያለበት ምን ሆነ? ከማንም በላይ አሁን ያፈለኩት የመጣሁበት ጉዳይ ምንድነው? ግዛቸው ያለበት ቦታ ነገረኝ እኮ ነው አልኩህ። ቆይ አንድ ነገር ልጠይቅ እፈልጋለሁ እኮ። ልቀቀኝ፣ አታንገላታኝ እንደዚህ ዝም በል። ጋሽ ግዛቸው ያለበት ቦታ ነገር እኮ ንገረኝ እኮ ነው አልኩህ። ማን አልከኝ? ግዛቸው፣ ጋሽ ግዛቸው። ስማ ሰውዬ፣ ሲጀመር ስሙ ማታውቀው ሰው ምን አባ እንዳደረገ ነው የፈለከው? ግዛቸው ማነው ስሙ? እንዴት አላውቃቸውም? ገዛኝ ነው ግዛቸው ያልከው? ገዛኝ ነው ወይ? አይደለም እንዴ? እና ምን አባ ነው የምትለው? ምንድን ነው የምትመታኝ እንዴ? ምን ሆነ ነው? ደሙ ትሸታለህ። ምን ሆነ ነው? ያው ግዛቸው ያለበት ቦታ እኮ ንገረኝ አልኩህ እንጂ ምን አልኩህ? አሁን ስማ ሰውዬ፣ ምንድነው የምጠይቅን ነገር ብቻ በስርዓት ትመልስልኛለህ። ዳዊትን ታውቀዋለህ? ዳዊት ማለት እሺ፣ ሮቤልንስ? ማን ነው ሮቤል? እኔ ካንተ ውጪ ማን አውቃለሁ እንዴ? ካንተ ውጪ ማን አውቃለሁ እኔ? ቆይ ያ ሰውዬ ቢሞት ባይሞት የሚያገባ ነገር ምንድን ነው? እንዴት እኛ እጅ ላይ እኮ ነው ያለው። እንዴ በጣም ደምቷል እኮ፣ ተጎድቷል። ደማ ምን አገባ? እንዴት አያገባ እንዴ? እኛ እጅ ላይ እኮ ነው ያለው። ለፖሊስ ነግረሃል? ለማን ነው የምነግረው እንዴ? እኔ ለፖሊስ ካልነገርክ ወስደን ጥለዋለን። ታውቃለህ? ለምንድን ነው የምጥለው እንዴ? ከሞተስ? ሰውዬ ከዚህ በፊት ብዙ ሰው ገድለህ ጥለሃል። አርደህ ገድለህ ጥለሃል። ማኔ ከዛም ውጪ ደግሞ ህፃናትን ደፍረሃል እንዴ? ከዛም ውጪ ህፃናትን ሽጠሃል። ጠረባስ እንደሸጥ ልክ ያለው አንተ። እሺ እንዴ ማን ነው ይሄ? ስማ ሰውዬ፣ የደፈርካቸውን ህፃናቶች፣ የገደልካቸውን ህፃናቶች፣ ጨፍልቀህ በመኪና የገደልካቸውን ህፃናቶች ስም ልዘርዝርልህ እንዴ? ያን ወሰድኩ እንጂ ምን ጨፍልኳቸው? ስማ ሰውዬ፣ ከዚህ በላይ ትዕግስትን አትቆጣጠር እያልኩ ነው ያለው። ምን አባቱ እንደሚሰራ እኮ ምን አባ እየሰራ ነው እዚህ ቤት አለው። እኔ ምን አባቱ ወቀኝ? ማነህ? ይሩጣ ከዚህ ቤት ይሩጣ።
በጣም ክህደት እየበዛ ዝም በል አንተ። እኔ ካንተ ጋር ግንኙነት የለኝም። ዞር በል ዘሩ። እየሰማኸኝ ስማ፣ ከአባቴ ቤት እንዲወጣልኝ ንገር። ይሉታል ተፈታተንከኝ ነው ዘሩ። ምን ሆነ? እየተፈታተንከኝ አላውቀውም ብለኝ ነበር አይደለም? ይኸውልህ ስለሱ እኔን ማወቅ አለማወቅ አንተን አይመለከትም ዘሩ። እያልኩ ያለሁት ነገር እየካድከኝ ነው። ከአንድም 2-3 ጊዜ አብረን እንሁን እንደ ወንድም አብረን እንስራ አልኩህ። እየካድከኝ ነው አንተ። ይኸውልህ አታለቃቅስ። አሁንም እኔን ስታይ ለማለቃቀስ እንዳትሞክር። ከአባቴ ባስቅ ስስት መሆኑን እያሳየኝ ነው ሮቤል። ጭራሽ እኔ በረዳው እኔ ዘሩባቤል እየሰማኸኝ ነው አይደል? ይሄ ልጅ የእናንተ ተላላኪ እንደሆነ አውቃለሁ። ሮቤል ምን ይሁን አንተ እየሰማኸኝ ነው? የሜላትን ባለቤት እንዲታገት ያደረኩ በሱ እጅ ያንተ ትዕዛዝ እንደሆነ አውቃለሁ። የማላውቅ እንዳይመስል። አንተ ግን እንደ ንጹህ ሰው እየሰማኸኝ ነው? አንተ እንደ ንጹህ ሰው ይኸውልህ እንደ ንጹህ ሰው አሁን እኔን ስታገኘኝ ልጄ ታግቷል፣ ሚስቴ ታግታለች፣ እንደዛ ነው እንደዚህ ነው። ሮቤል አፍን ዝጋ ብያለሁ። አፍን ዝጋ። ምን ነበር እያልከኛል? ራስ አፍን ዝጋ። እንደ ታላቅ አክብሬ እኖራለሁ እስካሁን። አፍን ዝጋ ከዚህ በኋላ ቆሻሻ። ከዚህ በኋላ ዘው እንድትክደኝ እንደማልፈልግ ነው የምነግርህ። ከዚህ በኋላ ሮቤል አንተን አይደለም የቤተሰባችን ሚስት ምን አለ ብጠበቅ። ይሉታ አገባህም። እሱን ሲጀመር አንተ ውጭ ጠብቀኝ። ድሮም እኮ አንተ እንደላከው ካውቃል። ይሉታ ምንድን ነው የምታደርገው? እንደማያውቅ እኮ ነበር። ቁጭ በል ይሉታ ውሻ አገኘሃለሁ። ደግሞ ያለበት ድረስ መጥቼ ነው የምገርምህ ውሻ። ይኸውልህ ማንም የምትዝትበት ሰዓት አይደለም አሁን። እኔን እየካድከኝ ስለሆነ ግን ምንድን ነው የምታወራው? አልገባኝም ሮቤል። እኔ ራሴ ብዙ ጭንቀት ውስጥ ነው ያለው። ለምን እንደማትረዳ ማለቃቀሱን ተው። ስራህንና ሴራህን ግን እያሳየኝ ነው ሮቤል። እኔ ሴራ አባትየው በሌለበት እየሰማኸኝ ነው? የት ነው ሄደው ገዛኸኝ? የት ነው የጠፋው ገዛኸኝ? ንገረኝ ዘሩ። ዛሬ የመጨረሻችን ነው የሚሆነው። ንገረኝ ብያለሁ ወንድሜ። ይኸውልህ ወንድምነቱን አሁን ካንተ ጋር አልፈልግም። የካድከኝ ከአንድም 3 ጊዜ ነው። አንተ የሰማኸኝ ነው አይደል? ይኸውልህ ጄኒውሊ ሆኜ እያወራሁ ነው። እንደ ወንድም አክብሬ ብዙ ነገር ሆኜልሃለሁ ለአንተ። ያን ሁሉ ነገር ነግሬ ያን ሁሉ ነገር አድርጌልህ እሱ ውሸትህንም ሊሆን ይችላል። የምን አባ ውሸት ነው የምትለው? አሁን እያየሁት ያለሁት ያንተን ሴራ ብቻ ነው። ስለምን ሴራ ነው የምታወራው? ልጅ አለኝ፣ ሚስት አለኝ። ይኸውልህ እነሱ ታግተዋል አልታገቱም ምንም ያገባ እና ልጅህን ነው የምክደው? ይኸውልህ ታግተውም ሊሆን ይችላል ላይታገቱም ይችላል። እያወሩ ያለው ራሱ ውሸት ይሁን አይሁን ምንም ማረጋገጫ የለም። አፈር ብላ ውሻ ናት ቆሻሻ። በቃ እንደሱ እንድትናገረኝ እና ምን አባ ነው የምትፈልገው ከኔ? ግልጽና አጭር። ገዛኸኝ የት ነው ያለው? እሱ የት ሄዶ ነው አንተ እዚህ ያለኸው? ምን አባ ፈለክ ከሱ? አንተ ይኸውልህ የሚስትና የልጅ ምንም ነገር አይመለከትም። የሚስትና የልጅ ጉዳይ ያሳስብህ ቢሆን ኖሮ እዚህ ቤት አትቀመጥም። ጠላት ካረላ አባትህ እኔ ጠላቴ ስለሆነ ይሄን ቤት መርገጥ አልፈልግም። አሁን ለክትትሌ ስለሆነ ነው እንጂ መጣ። አንተ ግን እንደ ራስህ ቤት እዚህ ቤት ትቀመጣለህ። ሮቤል እኔም እሱን እየፈለኩ ልጅና ሚስትን አትፈልግም? ከጠፉ እነሱን አትፈልግም? ምንድን ነው ዓላማ? ማንን ማጥቃት ነው የፈለግኩ? አንተ ቁጭ በልና ነው። ማን ነው ጠላትህ? አልቀመጥም። ቁጭ በል ዘሩ። ከዚህ በኋላ ካንተ ጋር ተግባብቼ ማውራበት ምንም አይነት አቅም የለኝም። እሺ አሁን ተረጋጋና። አልረጋጋም። ተረጋጋ። እንደውም እንደተረጋጋ የት ነው የምትሄደው? ና በኋላ እንጣለን። ተረጋጋ ነው ና እያልኩህ እኮ ነው። ይኸውልህ ትሰማኛለህ ዘሩ? ናና ቁጭ ብለህ ተመካከር ከኔ ጋር። ሌላ ነገር እንድታረግ አልፈልግም። በዚህ ልክ ይጨክናል ግን ሮቢ ባይገርም ቤት ውስጥ ምንም ማለት ነው የለም። ይኸውልህ ነገር ስማ፣ እኔ ምንም ነገር ስለ አባቴ ባቅ ኖሮ እንዴት አልነግርህም? እንደምታውቅማ ግልጽና አጭር ነው። ለኔ ይሄን አስደብቀኝ። የት ነው የሄደው? የት ነው የጠፋው? ንገረኝ። ባቅ ኖሮ አንተ ለው እንደሚደብቅህ። ይኸውልህ ዱባይ ነው የሄደው ተብያለሁ። ዱባይ ነው የእውነት የሄደው ሰውዬ? ዱባይ ነው ያለው? እኔ ምን አውቃለሁ? እኔ ምንም ማውቀው ነገር የለም እያልኩህ እኮ ነው ያለሁት። እንዴ አንተ ላታውቅ የምትችላቸው ምንም አይነት ሚስጥር እንደሌለ አውቃለሁ። ከዚህ በላይ ምን እንዳደርግልህ ነው የምትፈልገው? ይሄን ሁሉ ነገር ያደረኩልህ ነገር አላሰብከውም? እያሰብኩ አልነበረም ወይ? እስካሁን ድረስ ያደረኩልህ ነገር ምንድን ነው እንዳደረግልህ የፈለግከው? ከዚህ በላይ ይሄን ሰውዬ መበቀል እንደምትፈልግ አውቃለሁ። አዎ ተበቀል እፈልጋለሁ። እኔ እየተጠቀምክብኝ
እንደሆነ እየገባኝ ነው አሁን የምትበቀል የምታወራው እኔን በውሸት መንገድ እየተበቀልክ እንደሆነ ማለት እሺ አንተ ምን አደረከኝ ነው የምትበቀል ምን አደረከኝ እንኳን አድራሻ ከውሱ ምን አደረከኝ ቆይ ስማኝ አድራሻ እየሰጠኝ ያለው የነሱን እስካሁን ጠቁመኝ ብዬ ሰጠኝ ለኔ እሺ ይሁን እንደዛ ቢሆን ኖሮ አንተን ላሳስራችንም ነበር ወይ ላስገድላችንም ነበር ወይ ያሳገድከው ምን አገባ ስለሱ እንዴት ነው ማገባኝ ስለሱ ምን አገባ እሺ ምን ያደርግልህ ያ ቢዝነስ እኮ አብረን እንስራ ስለኮ እምቢ ብለኝ ነበር አልፈልግም አልኩ እና አልፈልግም አልኩ ከዚህ ህይወት ውስጥም ከዚህ ስራ ውስጥም እንድትወጣ ተመካከል ነበር የሰማኸኝ ነው አይደል ስማ ምንድነው ከዚህ በላይ ምንድነው ምንም ነገር ልታከስልኝ ነው ከምችል ነገር ምን ያደርጋል ምንድነው ውሃ ብለህ ነው ወንድም ልገል ቢለይ ሲወጣ ወይኔ ኧረ ልሞት ነው ኧረ ልሞት ነው የትኛው የምትፈራው አምላክ ኧረ ልሞት ነው ኧረ ስለ አባታችን ብለህ ስለ አባታችን ማን ነው እቺ ስለ አባታችን ብለህ አሁንም እየቀለድክ ነው ኧረ ስለ ወንድ ብቻ አምላክ እባክህ ወይኔ እኔ አልጨረስኩም ሮቤል እኔ አልጨረስኩም ጭራሽ ለዚህ ልጅ ጊዜ መሰጠትም አልነበረበት ድንገት መንገድ ላይ ተገናኝታችሁስ ነው አሁን እኔ መኖሬን አትይ ሰው መኖሩን አትይ ከጀርባ ይሄ ልጅ ከሱ የባሰ በጣም ጠላት እየሆነ ነው የመጣው ጠላት እኮ ወንድምህ ነው መጀመሪያ ሌላ ምን ጠላት አለ ይሄ ነገር ሀ ብሎ ሲጠናሰስ ጀምሮ የተገኘ በነገር ላይ ስልኩን ይዟል ይምጣ አባትየውን ከአባትየው ጋር እርግጠኛ ነኝ በስልክ ሳያወሩ ምንም ነገር ያለው ምንም ነገር ስለዚህ ይምጣ ያለውን ነገር ይንገር እማትችል ከሆነ አንተ ውጣ እኔ ማውራት ፈልጋለሁ ላክልኝ አንተ እዛው አብይ አስገቡ ና አንተ እዛው አታለቃቅስ እኔ ማንስ ለኔ ፋይዳ እንዳታለቅስ ምንም አለቃቀስ ጊዜም መግደል እየሰማኸኝ ከአንዴም ሁለት ሶስቴ ይሄ ልጅ ሊያልፍ ሞክሯል ከዚህ በላይ ምን እንዲያደርግ ነው የፈለገው አዘለህ እኮ ተሰደበ እኮ በአንተ የተነሳኩ ለወንድም እየወገንክ ተብሎ እኮ ነው ደረትን ነፍተ የምትኖረው ገዛኝ ስላለ እንዳይመስል ይሄ ወንድምህን ስለሰጠ ነው ፈጣሪ አባቴ የት ነው ያለው ገዛኝ የት ነው እኔ ምን አውቄ ዳዊት ምን አውቄ ይኸውልህ ዘሩባቤ ካልጠገብክ ዱላውን ታውቀዋለህ እንዴት መመታት እንዳለብህ
እኔ ምንም ማውቀው ነገር የለም። እኔ ላይ እንዳትቅለሰለስ እዛው ወንድም ማናችሁ ናችሁ የምትረዱ? ስለምን ምን እንዳለ ተረድተን እኮ ነፃነትን ሰተን እየኖርክ እኮ ነው። ማማቀው ነገር ቢኖር እዚህ ኖር ነበር። እሱ ጋር አልሄድም። እዚህ ቤት ነበር ስራ የሚያሰራው። አሁን አዳምጠኝ። ሁለተኛ ሰው ነህ። ማነው ማስመሰያ ስትቀመጥ ያቺ ሴትዮ ተቀመጠች፣ እሳቸውን አጣናቸው። ድጋሚ ዛሬ ስንመጣ አንተ ጭራሽ ቢላ ውሃ ልጠጣ ብለህ እያየነህ እኮ ነው። ስሜት ውስጥ ሆኜ ነው እንጂ እኔ እንዴት እንደሚገድለዋለሁ የገዛው እንደሚ አብሮ አደጌ እኮ ነው። እንዴት ገድለዋለሁ? አንተ ዝም በል። ይሄ ስሜት አንተ ጋር ጭራሽ አይኖርም። አንተ የምታስብ አይነት ሰው አይደለም። በደም በገንዘብ አይምሮ ጭምልቅ ያልክ ሰው ነው። ያንተ ደግሞ መግማማት፣ ለቃሉ ይቅርታ መግማማት ሆነ። ያንተ ሊረዳህ እየታገለ እኮ ነው። ካለህበት ነገር ሊወጣህ እየታገለ ነው ይሄ ልጅ። ኧረ እባክህ ወንድሜ፣ ያኔም እንዲህ ነው ያልከው ወንድሜ። በጀርባው ልታርደው የምትሮጠው ግን አንተ ነህ። ዝም በል። አሁንም ስላንተ ስሜት የጠየቀ የለም። አይመለከተኝም ስላንተ ስሜት። እየሰማኸኝ ነው? ምንም አይነት የሚመለከተኝ ነገር የለም። ሌላው ቢቀር የእህትህ ልጅ እዚህ ግራውንድ ውስጥ ተቀምጣ አልነገርከንም። እንዴት ታውቃለህ? አባዬን እንዴት እንደምፈራው ታውቃለህ? እንዴት ብዬ ነው ምን? ስለዚህ አባዬን ትፈራዋለህ፣ እኛ ደግሞ ለአንተ ምንም ነን። አባዬ አንበሳ፣ እኛ ቁጫጭ ነው። ስንት መረጃ ነው የሰጧችሁ? ለእናንተስ በቂ ነው? ምን ማድረግ ይችላል? ይሄ ልጅ ሲታገት የታገተውን ሰውዬ ስናወጣው እንደታገተ ያሳገትከው አንተ፣ ክፍያ የምታደርገው አንተ፣ ለአጋቹ የምትከፍለው አንተ። እንዴት አልነገርከን? ብሩን እኮ የሚሰጠኝ እሱ ነው እንጂ አይደለም እኮ። እየሰራህ አይደል እንዴ? እየረዳህን አልነበረ? ለምን ይሄ ሰውዬ ሲታገት ዝም አልከን? ጭራሽ እየሰማንህ እኮ። ይሙት ይቃጠል፣ ደሙ ፈሰሰ፣ ለምን እንደህ ምናምን ነገር። እንዴት እንደዚህ አይነት ሰው ትሆናለህ አንተ? በቀን 3 አይነት ሰው ነው እንዴ የምትሆነው? አሁን እምነግርህን በስነ ስርዓት ስማ። ማወቅ የምፈልገው አባትህ የት እንዳለ፣ ሁለተኛ በምን እንደምትገናኙ ማወቅ ፈልጋለሁ። ዱላው የሚበቃህ ከሆነ እያናገርኩ ነው። አስመስል። ድራማውንማ ትችልበታለህ አንተ። ቀና በልና እናግረኝ ወደዛ። የት ነው ያለው? ከዚህ ለአንተ ልሞት ነው። አሁን ለምን አትደፋ? አሁን ሮቤል ሊሞት ነበር እኮ። እንኳን አንተ ሮቤል ሊሞት ነበር። የሚጠቅመው ሰው እንኳን አንተ ምንም ጥቅም ደም ድፍት አትልም። ነፍሴን እሰጠዋለሁ። ለማ እኮ ሙትለታ። ይሄው አሁን እያየሁ ለምን አትሞትለት? አንተ ነህ ለሰው ነፍስህን የምትሰጠው። የሰው ነፍስ ተበላለህ እንጂ እድሜ ላይ ይቀጥልልህ ይመስል። አሁን ጭቅጭቅ አልፈልግም። ገዛኸኝ የት ነው? ስማኝ ዳዊት፣ እኔ ምንም ያለበትን ቦታ ማውቀው ነገር የለም። ሌላ ጠየቀኝ ደግሞ ተደዋውለን እንኳን አናውቅም። አንተ እንድትዋሸኝ አልፈልግም። የሰማኝ ነው? እንድትዋሸኝ አልፈልግም። ይኸውልህ ዘሩ እንዳታልቅ እስካሁን በኋላ እሺ። እንዳንተ አይነት ገዳይ ነን ጨካኝ ነን የሚሉ ሰዎች እንባ የላቸው። የሰማኝ ነው? እኔ ከአንተ ጋር የምደባደብበት ምክንያት የለኝም። አንተ እንዳንተ አይነት እኮ ባለጌ እና ቀና በል እንዳንተ አይነት ቆሻሻ አለኝ። ሲጀመር የእህትህ ልጅ እዚህ ቤት ውስጥ እንዳለ እያወቅህ እኮ ያልነገርከን ሰው ነው አይደለ? እያናገርኩ ነው፣ መልስልኝ። ሁሉን ነገር እንዴት እነግራችኋለሁ? ስታስብ እኔም እኮ ለራሴም እኮ ለነፍሴም እኮ እፈራለሁ። አንተ የትኛው ደስ የሚለው ህይወትህ ነው ነፍስ የሚያስጨንቅህ? እንዴት ነው ማያስጨንቀኝ? ሚስትና ልጅ እኮ አለኝ። ዝም በል። እሱን የምንደርስበት ነው የሚሆነው። ሚስት ያለው ልጅ ያለው ሰው እንደዚህ ያደርግ። እነሱን ለማኖር ነው እንደዚህ እየሆንኩ ያለሁት። አባትህ ለአንተ አንሶ ነው? ለአንተ አንሶ ነው ወይ? አባትህ ወንድም ያንሳል ለአንተ ሚስትና ልጅ አለ። ሚስትና ልጅ ላኖር ነው። አታፍርም እንዴ? እፈር እስቲ።
የታሰበው ላይ ወራ አሁን ቀናበል ስለ አባት እያንዳንዱ ነገር እሺ አሁን እስካሁን ድረስ የረዷችሁን ነገር እውነት እንደሆነ ታውቃላችሁ አሁን እስካሁን ስለረዳኝ አይደለም መስማት የምፈልገው ከዚህ በኋላ መጠይቅን አሁን እንድትረዳኝ ሳይሆን እንድትነግረኝ ነው የምፈልገው እኮ እኔም እኮ አሁንም እኮ ልረዳችሁ እኮ ዝግጁ ነኝ እኮ ነው ምን አትርዳኝ በቃ ንገረኝ እኔ እርዳታን አልፈልግም ከኔ ጋር ስለመረዳዳት አውርተህ ታውቃለህ ስለዚህ ንገረኝ ይሄ መቀለስለስ ምናምን ማስመሰልህን ምናምን እዛው አባትህ ጋር እኔ ሲጀመር የት እንዳለ አላውቅም ያልኩህ እኮ ነው በስልክ እንኳን ደውሎልኝ አያውቅም በኢሞ ነው የሚደውልልኝ በጣም በተረጋጋሚ ጊዜ እኔም ጠይቄው ነበር ላገኘው ፈልጌ ነበር በስልክማ ነው የምናወራው ነገር አይደለም በአካል የምናወራው ነገር አለ ብዬው ነበር ግን ሊነግረኝ አልፈለገም በቃ አይመለከትም ያ ጉዳይ ነው የሚለኝ እሺ እኔስ ምን ላድርግ አትበል ማድረግ የምትችለውን በጠቅላላ አድርገህ አባቴ የት እንዳለ ማወቅ አለበት እሱማ እኔም እንዲያዝ እኮ ፈልጋለሁ ከዛስ ምንድነው አላማ እሱ ከተያዘ በኋላ ከሮቤል ጋር የተነጋገርነው ነገር ምንድነው ከሮቤል ጋር የተነጋገርከው ቢዝነሱን በደንብ ለማስፋትና እኔ ለመቆጣጠር አስቤያለሁ ከዛ በኋላ ለሱም ለእናታችንም ለማገዝ አስቤያለሁ አንተ እናትህን የምትረዳ ሰው አይደለም አይመለከትም ሲጀመር እቺ ሴትዮ እንደዛ ስትሰቃይ እዛ ቦታ ላይ ሆና እያወቅ ጥበቃዎችን እየላክ እኮ እስካሁን እኮ እሱ ስላለ ነው አሁን እሱ ከታሰረ ግን እኔ እሱን መርዳት እችላለሁ እሱ እያለ እንዴት ነበር ልረዳት የምችለው አንተ ኪስህ ገንዘብ ነው አካውንት ገንዘብ እንዴት ብዬ ልረዳት እችላለሁ ያውቅብኛል እኮ እጁ ረጅም ነው አዳምጥ እጁ ረጅም ነው እያልኩ እኮ ነው ቢያውቅብኝስ እኔንም ልጄንም ሚስትንም እኮ ነበር የሚገልብኝ የሰው ልጅ እናቱን ለመርዳት ቢሰርቅም ቢቀጥፍም ቢሸከምም እናቱን ሊረዳ ሰርቀ ሰው ገለ ቀጥፈ ገንዘቡን አግኝታ እናትህ ግን የሚበሉት አጥተው ሮቤል ሲመጣ ነው ከእህትህ ጋር ምግብ እንዴት ሲበሉ እንደነበር እንዴት እንደሚያም ማንስ ምን ሳያመኝ ቀርቶ ይመስላል እስካሁን አንተ አያምህም መቼ የሚያምህ ሰው አይደለም እሺ ሮቤልን ጥራልኝ በቃ እኔ ከሱ ጋር ማውራት የምችለው እንደለመድከው እንዲህ ምናምን ብለህ አደባብሰህ ከዛ ነገሮች ይታለፋሉ ያዝንልኛል ከዚህ በኋላ ሮቤል ወንድምህ አይደለም ከዚህ በኋላ እንደውም ከሮቤል ጋር ሳይሆን ከኔ ጋር ነው ግንኙነት በዚህ ጉዳይ ከሆነ ሮቤልም ከኔ ጋር መጨረሻው ነው የሚሆነው ላንተ የሚያዝን አይነት ሰው ከሆነ በቃ እኔ ማድረግ የምችለውን ነገር በሙሉ አደርጋለሁ ገዛኝ እንዲታሰር እኔም እፈልጋለሁ እያልኩ ነው በቃ እንዲታሰር እኔም እፈልጋለሁ በቃ ጭቅጭቅ እና ዱላ እኮ እዚህ ጋር ያስፈልጋል መመታት አለበት ተመተው ብለህ ነው ስለምን ዱላ ነው የምታወራው ምንድነው እያልከኝ ያለው ስለምን መመታት ነው አንተ ምን እያልከኝ ያለው መች ተመተህ ነው እየተረጋጋሁ አይደለም ዱላ አንተ እኔ ኩያ እንትን አይደለም የሥራ ባልደረባ እየረዳኋችሁ እኮ ነው አረ ለምን አትርዳኝ ከዚህ በላይ ምን ማድረግ ይችላል ሰማኛለህ መርዳት ሳይሆን ለኔ መንገር ነው ያለው እኮ ነገርኳችሁ እኮ አንተ እኔን የምትረዳኝ ሰው አይደለም እናንተን ያረዳ ሰው የኔን ልረዳ ነው ልጅስ ቢኖር ሚስትስ ቢኖር አረ ሮቤል ከማን ጋር እንዳለህ አልገባህም መሰለኝ ድገምና ጥራው እኔ እሺ ከዚህ በላይ ምን እንዳርግላችሁ ማቀው ነገር በሙሉ እኮ ነገርኩ አቶ ገዛኝ በመንፈልግበት በእያንዳንዱ እርምጃ አብረኸኝ እንድትኖር እሱን በሁሉም ነገር ረዳችኋለሁ ግን እሱ ፊት አትቀርም አስፈላጊ ከሆነ በእኛ ሰዎች ተይዘህ ከኋላ ትከተለኛለህ እንጂ አንተ ቦታው ላይ ጭራሽ መገኘት የለብህም እየሰማኸኝ ነው ከዛ ባሻገር አስብበት እኔ አሁን እሳቸውን የመፈለግ ነው ጉዳይ ሌላ ጉዳይ የለኝም አስብበት ሌላም የምትሰሯቸው ነገሮች እንዳሉ ጭምጭምታዎች እየሰማሁ ነው አጣርተህ ድረስበት አንተ እሱ ችግር የለም ለመናገር ዝግጁ ከዚህ በኋላ አንተ ጋር ተመልሼ መጣሁ ማለት ወይ አንተ ወይ እኔ በህይወት ነው የምንቀጥለው እየነገርኩ ነው ስለዚህ ከዚህ ወጥተን ቀጥታ አቶ ገዛኸኝ ይኖራል ብለህ የምታስብባቸው ከዚህ በፊት እየሄደ የሚደበቅባቸው ይሄ ሌባ አባትህ የት እንደሚገባ የምታውቀው አንተ ብቻ ነው ያሳያችኋል ከሩቅ ሆነ ነው አሳያችኋለሁ ማለት ይሄ እንደዚህ መልካም ሰው ለመሆን እኔ ላይ አትሞክር ሮቤል ጋር አውራ እንደዚህ ወንድም ስለሆነ እሺ ይሄው እሱም ከዚህ በኋላ ወንድሜ ነው ብሎ የሚያምን ከሆነ ከሱም ጋር ነው የመጨረሻ ነው እያልኩ አንተ ማለት ዛሬ አንገቱን በጥሰህ ልጥለው ነበርኩ
እኔ በስሜቴ ሆኜ ነው እንጂ ስሜት ድረስ ሊያደርስህ ነው። አባቴ የአባቴ ልጅ እናቴ ልጅ እኮ ነው። እንዴት ብዬ ነው የምገድለው እንደዚህ? አንተ ለእናትህ ያላሰብክ ለእናትህ ለአባትህ ልጅ አስበህ የእህት ልጅ እዚህ ግራውንድ ውስጥ እዚህ ቅዝቃዜ ውስጥ ሲቀመጥ ያላሰብክ ሰውዬ ለሮቤል አስበህለት ወንዝ ዳር የጣልከው ዕለት እኮ ነበር አንተ መሞት የነበረብህ። ሌላ ነገር አታስወራኝ። ተነሳ። ሮቤል እዛ ስጣቸውና ና ሆነ በቃ ሊያስመስል ምን እንዲህ ሊቀላልጥብኝ ምን ይሞክራል ታውቃለህ? ለሶስተኛ ጊዜ ነው ታዲያ ጭራሽ ሊገለኝ አሰበ። አሁንም አጋጣሚውን ካገኘ ልጁ ፈልቅቆ ለመውጣት ጭራሽ ምን ይለኛል? ገዛኸኝ ታስሮ እኔ ቢዝነሶቹን ልቆጣጠራቸው። እሱማ እኮ ቀደም የሚያለው ሐሳቡ ይሄ ነበር። የመውጣት ሐሳብ ጭራሽ አብረን እንስራ እኮ ብሎኝ እኮ ሊያውቅ እኮ እሱን ትሰራላችሁ፣ ችግር የለውም እኮ ፈጣሪ። እንደው በጣም የሚያስጠላ ልጅ ነው። እኔ የእውነት ነው የምልህ ሮቤል። ምን ነገረ ከሆነ ስለ ሰውየው በኢሞ ነው የሚደውልለት። እንትን አይልም፣ ቁጥር አያወጣም። በጣም እሱን እያየኸው አባትህን መገመት ያቅትሃል እኮ። የት እንዳለ ኤግዛክት ቦታ ነግሮሃል? እንዴት ነው የማያውቀው? እሱን አብረን በሂደት የምናየው ነው። እኔ እናንተ ከካሜራ ጀርባ ነው ሮቤል ማድረግ ያለብን። ከዚህ በኋላ አንድ የምነግርህ ነገር፣ ይሄ ልጅ አንለቀውም፣ ከኛ ጋር ነው የሚሆነው። ከኛ ጋር ነው ማረፊያ የሚቆየው። እኛ ማረፊያ ጋር ነው ስንፈልግ ጣቢያም አንልቀውም። ሚሽናችንን ተልኳችንን እስክንጨርስ ድረስ ይሄ ሰውዬ አብሮ እስክናገኘው ድረስ እስከ መጨረሻው ድረስ ዘሩባቤል ከኛ ጋር የሚቆይ ልጅ ነው የሚሆነው። ግዴታ ነገሮችን ሊፈታ ይችላል ምናምን ብዬ ነው ያኔም ይውጣ ውጭ ይሁንና እንየው ያልኩት እንጂ ጠቅመናል ብዬ አይደለም። ሚስትና ልጅ የሚለው ማይሰራ ነገር ነው። በሂደት እነሱን ክትትል ማድረግ ካለብን እነሱን እንከታተላለን፣ ድጋፋችን የሚያስፈልጋቸው ከሆነ። ከዛ በስተቀር ግን ይሄ ልጅ ከዚህ በኋላ ከኛ ስር እንዲወጣ አልፈልግም። ይህን ሰውዬ በቅርቡ እንደምናገኘው ቃል እገባላችኋለሁ ቤተሰቦች። በጣም አጭር ጊዜ ነው የቀረን፣ በጣም ትንሽ ማይል ነው የቀረን ይህን ሰው ለማግኘት። እጁን እናሳጥረዋለን። በየአካባቢው ያፈራቸውን በሰው ደም የተጨማለቀ ገንዘብ አምጥቶ የሰራቸውን ቤትና ህንፃዎች የሚወረስበት ነው የሚሆነው። ባዶ እጁን ነው የምናስቀረው። በየትኛው የሚመካበት ገንዘብ ኖሮ ከእስር ቤት የሚወጣበት እስር ቤት ሰዎች እንዲደበደቡ የሚያዝበት ምንም አቅም እንዳይኖረው እንክትክት ነው የምናደርገው። ይሄን እርግጠኛ ነው የምናገረው። ይሄ የመጨረሻው ሰዓት እንደሆነ እርግጠኛ ነኝ። አንድ ባንድ እያለን የጎኔ አሉ የሚላቸውን ቀኝ እጆች የሚላቸውን ሰዎች እንዳለን ክትክት አድርገን ያጠፋንበት ግራ ገብቶታል ሰውዬው። ስለዚህ አሁን እሱ ነው የሚቀረን በእርግጠኝነት አዲስ ነገር ካልተፈጠረ። ሌላ አንተ ሳትኖር ያወራሁት ወዳለ ብዙ ነገሮች ጭላንጭሎች እየሰማን እንደሆነ ነግሬዋለሁ። አቶ ገዛኸኝን ቀጥታ ካገኘው በኋላ ምን እየሰሩ እንደሆነ ሌላኛውን ስራቸውን ቀጥታ ሄጄ እጠይቀዋለሁ። ማለት እኛ ጋር ነው ያለው፣ ጠይቀዋለሁ። አልመልስም ምንም አልተፈጠረም የሚለኝ አይነት ሰው ከሆነ የእውነት እስከ ህይወት መጨረሻ ነው እኔና እሱ የምንሄደው። ያውቃል፣ የማያውቀው ነገር የለም። ይሄ ሰውዬ አቶ ገዛኸኝ ተደብቆ ነው ያለው። ጉዳዮችን የሚያስፈጽምለት እሱ ነው። ስለዚህ የማያውቀው ነገር አለ። ግልጽ እኮ ነው ይሄ፣ በደንብ ሙሉ በሙሉ ያውቃል። ስለዚህ እናቱን ያረዳ ሰውዬ ልርዳ ይለኛል። መቼም እሱ ነው ሊረዳኝ የሚችል ሰው አይደል። ስለዚህ ይሄ ሰውዬ ብዙ የሚያውቀው ነገር አለ ከገዛኸኝ። እንደውም የበለጠ ለምን መሰለህ ይሄንን ስራዎች ራሴ እሰራዋለሁ ብሎ ስለሚያስብ የራሱም ሌላ የሆነች ነገር ከፍቶ ሊሆን ይችላል። ድርጅት በለው አልኩ እኮ የሆነ እርምጃ እኛን የሚያስኬደን ለራሱ ሴራ እየተጠቀመ ነው ተረድቷል። ነገሮችን እያሸሸ ምናምን። አሁን ስለዚህ ልጅ መታገት የምናውቀው ነገር የለም። የሚረዳ ሰው ቢሆን የሚጠቅም ሰው ቢሆን ኖሮ አረ ሮባ እንዲህ ተፈጥሯል አይደለ? ልክ ነኝ እኮ እንደዛ ነው ያሰብኩት። ስለዚህ ምንድነው ይሄ ልጅ በእያንዳንዱ እርምጃው የሆነ ነገር አለ። ስልኩንም ምን ማድረግ ፈልጊያለሁ፣ ኔትወርኮቹን ምናምን ያሉትን የሚጻጻፋቸውን ቴክስቶች፣ ቮይሶቹን የሚደዋወላቸውን ኢሞ ላይ ያሉትን ምናምን ለመያዝ እንሞክራለን። ፈጣሪ ደርቶን እሱ እንኳን ባይረዳ
ኢሞ ላይ የሆነ ጂፒኤስ በምልክት አይነት ነገር ገዛኸኝ ያለበትን ቦታ ለማወቅ መሞከር። 24 hours ይሄ ስልክ ክፍት ይሆናል። ቁጥርም ባይኖረው ሲደውል የደወለው ሰውዬ የት ጋር እንዳለ የሆነች ምልክት ይሰጠናል ብዬ አስባለሁ። ምንም እኔ መጨረሻው ላይ መድረሳችን ግልጽና በቃ በጣም ግልጽ ነው፣ የሚታይ ነገር ነው። ይሄን ሰውዬ እናገኛለን፣ እርግጠኛ ነኝ በዚህ 2 ቀን ውስጥ እንደምናገኘው ተዳርሰናል። መጨረሻችን ላይ በኢሞ ይደዋወል ከነበረ ራሳችን ትራክ አድርገን ማውራት ያንን ነው ማለት እንደዛ ነው የሚሆነው። ውድ ተመልካቾቼ እማያልቀው ጉድ እንደቀጠለ ነው። ዛሬ የነበረውን ነገር አይታችኋል። ሰላም ነበር የዋልነው። ትንሽ ከዛ ሰጣ ገባ የነበረበት ያ የተጎዳ ልጅ ምናምን ነበረ። እዚህ ጋር ደግሞ ስንመጣ ጓደኛችንን ሊገሉብን ሊያርዱብን እናንተም አይታችኋል። እንደ ሰው ክፋት ሳይሆን እንደ እግዚአብሔር ቸርነት እኛም ከጎኑ ስላለን ይሄ ልጅ ተርፏል፣ ማትረፍ ችለናል ማለት ነው። ስለዚህ ከዚህ በኋላ ቀደም ሮቤል እንደነገራችሁ የሚሆነው ዘሩባቤል ከዚህ በኋላ በእኛ ቁጥጥር ስር ነው። ወደ ማረሚያ ቤት ይሂድ የምትሉ ሰዎች ልትኖሩ ትችላላችሁ። ግን ዘሩባቤልን ካሰር ነው ነገሮች ተቋጩ ማለት ነው። አለቁ። ገዛኸኝ ጋር መድረስ አንችልም። ከገዛኸኝ ስራውን ለመውሰድ እንደሚሞክር እየነገርናችሁ ነው። የራሱም የጀመራቸው ስራዎች ሊኖሩ ይችላሉ። የታገቱ ህፃናቶች፣ ሌሎች በራሱ ለብቻው ገዛኸኝ የሌለበት ለምን ልጅ ሰዎቹን የሚከፍለው ምን የሚለው ዘሩ ስለሆነ ከሰዎቹ ጋር የራሱ ቼን አለው። የራሱ የሆነ ግሩፕን ፈጥሮ ሊሆን ይችላል። ይህንን የምናውቀው አብሮን ሲሆን ታሰረ ማለት ፍርድ ቤት ውሳኔ የሰጠው ይህ ልጅ ታስሯል፣ ኦልሬዲ ከዚህ በኋላ መጠየቅ አንችልም፣ አውጥተነው ጠቁመን ማለት አንችልም። ስለዚህ እጃችን ላይ እናቆየው። እኛ ማረፊያ ነው የሚያድረው የሚኖረው። እኛ እንደነሱ ክፉ አይደለንም። የሚበላው የሚጠጣው አናሳጣውም። ይበላል ይጠጣል። ግን የምንፈልገውን እያንዳንዱን ነገር እንዲነግረን እናደርጋለን። ሮቤል የማይችል ከሆነ አሁን ከዚህ በኋላ ስሜቱ ተረብሿል። ለተወሰነ ጊዜ እሱም ማውራት የሚከብደው እንኳን ከሆነ እኔ አወራዋለሁ፣ እኔ እጠጋዋለሁ ማለት ነው። በተጠጋሁት ቁጥር የሆነች ነገር ከሱ ለመውሰድ እሞክራለሁ። ዛሬም አንለያይ። አቶ ገዛኸኝን ወተን እንፈልጋቸዋለን አለ ተብሎ የሚታሰብበት ቦታ በአጠቃላይ ማለት ነው። ሮባዬ እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። አልተለያየንም፣ አልጨረስንም። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብራችሁ መሆናችሁን አሳዩን። ወተን አቶ ገዛኸኝን እንፈልገዋለን። ሮባዬ የምትላቸው ነገር ካለ በላቸውና ጊዜ አንግደል እንሂድ። አቶ ገዛኸኝ በጣም አሪፍ። በስሜታዊነት ምንም ነገር መደረግ ስለሌለበት አሁን እንዳልከው ወጥቻለሁ፣ አንተ እንድታናገረው በራስ መንገድ። ከዚህም በኋላ በስሜታዊነት እንደቀደመው ጊዜ ማደርገው ምንም ነገር አይኖርም። ታክቲካል ሆነን መጨረሻው ላይ እየደረስን ስለሆነ በዛ ወይ ነው መስራት ያለብን። ሁለተኛው ነገር ይሄ ካሜራ ከድብቅ ካሜራው ላይ የተነሳ ነው። ካሜራማናችን እንግዲህ አብይ ነው። ዛሬም ሄኒም እንደሌሎቹም አይደለም የያዙት። አብይ ራሱ ተነስቶ ነው ከኋላ ገብቶ ካንተ ጋር ካሜራውን ያነሳው። ድብቅ ካሜራው ይቀመጥ አሁንም ያለበት ቦታ ካሜራማን። ስለዚህ ድብቅ ካሜራውን ታስቀምጣለህ። አዲስ ነገር አዲስ እንግዳ የሚመጣ ከሆነ እዚህ ቤት ሌላ ነገር እናይበታለን። ላይቭ ሊመጣም ይችላል። ስለዚህ ያን እናደርጋለን። እኛ በራሳችን በዋናው ካሜራ እንንቀሳቀሳለን። ቀጥታ ግን የሚሆነው ይሄ ልጅ ከኛ ጋር አቆይተን ይሄን ሰውዬ ማግኘት ነው። አጭር ደግሞ እንደምናገኘው እርግጠኛ ነኝ ነው የምነግራችሁ። ቢበዛ 2 ቀን ከፈጣሪ በታች በጣም እርግጠኛ ነኝ ይሄ ነገር እንደሚሆን። ዴቮ ዛሬ ቀኑ ሙሉ ስንንከራተት ነው ያልነው። ዛሬ በአንድ ቀን ውስጥ ነው ይሄ ሁሉ ነገር የተፈጠረው። ምናልባት ለእናንተ ሲደርሳችሁ በምን ያህል እንትን እንደሚሄድ አላውቅም። ስለዚህ ዛሬ በጣም ቀኑ ከሌሊት የተነሳን አሁን ምሽት ነው እና እያደረግን እየተከታተልን የነበረው ነገር በጣም ብዙ ነገሮች ስንጋፈጥ ነበረ። በዚህ አልፏል። ተመስገን ነው። እንግዲህ በቀጣዩ እስክንገናኝ ቤተሰቦች እንወዳቸዋለን። እኔ ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችን ጋዜጠኛ ዴቮ አብራችሁን ቆይታ አድርገን ነበረ። በሌላ ቀን እስክንገናኝ ሰላም ቸር ቆዩን። ቻው።